ይሄ ካሜራ ያስኩት ለምን መስላችሁ? ምክንያቱም እቺ ሰው እኔ ላምናትም አልችልም። ምክንያቱም አንድ ነገር ካደረገችኝ መረጃ እንዲሆነኝ ብዬ ነው ተረዳ። ዝም ትይኮይ ዝም በይ ምትወጪ ኮን ደግሞ ውጪ እንዳትነኪኝ እየነገርኩሽ ነበር። እንዳትነኪኛችሁ መገረፍ ካላማረሽ ጨለማ ቤት ውስጥ መቀመጥ ካላማረሽ አሁኑኑ ይሄንን ቤት ለቀሽ ውጪ። ኢፍሬም የሌለ ነገር እንዳትሆነ እንጥራቸው ልጆች ወሰጡልኝ ነሽ አልወጣም። ቀጠይ ነኝ ኢፍሬም እንዳትነካኝ እያልኩ ነው። እንዴት ነው ትገረፍ ነው? ልትሞቱኝ ነው? አንተ ማን አገባህ? በቃ ምን እየሆንክ ነው ያለው? ምን እየሆንክ ነው? ስነ ስርዓት ይኖር ማለት ነው። እንኳን እጅሽ ልትሰነዝሪ በስስት አይን እንኳን ብታይ እገልሻለሁ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናቸው? እኛ ለፈጣሪ ተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው የሳምንት የበዓል ሳምንት ነው። እንኳን ያደረሳችሁ። ያው ፋሲካ ነው። በያላችሁበት አራኒ አማርኛ እየጠፋብኝ ነው። በያላችሁበት ሁላችሁም መልካም በዓል እላችኋለሁ። ምክንያቱም ያው 2 ቀን 3 ቀን ቀርቶታል እንግዲህ ግን ደግሞ በዓል ማለት ከየ ሳምንት በዓል ስለሆነ ለዛ ነውና እንደምታውቁት እኔ ብቻዬን ነው ማሳልፈው። ህይወን ብታጅራ ሄዳለችና በጣም ይደብራል። ግን ደግሞ ነይታው ተጠርቻለሁ ግን አልፈለኩም፣ ሄድ አልፈለኩም። ምክንያቱም ቤት ነው ኃላፊነት ወስደው እኔ ነኝ። አውርታኝ ነበር ራሱ ስነይ ምናምን ስትለኝ አልመጣም ምናምን ለምስትለኝ ምክንያቱም ቤት እኔ ብቻ ነኝ ያለሁት። ይሄ ቤት ደግሞ ተተናው ከሄድ ነው ያው እንደምታውቁት ተወርሶ ነው ይጠበቃል እና ለዛ ነው ያልሄድኩት። ምክንያቱ ለምን አልሄድሽ ምናምን ብላችሁ እንደምታስቡ ለዛ ነው። ከሄድኩኝ ደግሞ እንደምታውቁት ቤት ብቻውን ስለሚሆን መሄድ አልፈለኩም። ለዛ ነው እንጂ ብዙ ሰውም እየጠየቀኝ ነበር። ለምን ከገባች በኋላ ደውላልኝ ነበርና ሐሳብሽ ቀየራሽ ከሆነ ብትመጪ ደስ ይላል። ምክንያቱ ክርስትና ማለ ምናምን ላይ ነበርና እኔ መሄድ ስላልፈለኩ ነው። እና ምን ላችሁ ፈልጌ ነው ከቻላችሁ መጣችሁ በኋላ አብረን እናሳልፍ። እንግዲህ አውቂያችሁ ነው እንጂ ማዘርም አለ የህዩ እናት ማለት ነው። ለኔም እናቴ ናት። እዛ ሂጂ መዋልም እችላለሁ። ጓደኞቼም አሉኝና ትንሽ ያስፈራልም ያስጠላል። ምክንያቱም ብቻዬን ስሆን አይሆነ ነገር ይደርስብኛል ምናምን ብዬ እየፈራሁ ነው ያለሁትና ከዚህ ፍርሃት እንደወጣ ብዬ ነው ከእናንተ ጋር ትንሽ ላወራ ብዬ ነው። ያው ለሚን አይታችኋታል መጣ ነበርና ህያብን ተጀራይታ ስትሄድ እነት ለሚ በጣም ጥሩ ሰው ናት። ምክንያቱም የኤፍሬም እህት ሆና ለህያብ ነው ስትከራከራት የነበረው። ምክንያቱም ህዩም ጥፋት አልነበረበትምና በጣም ብዙ ነገር አውርታታለች። ምክንያቱም ኤፍሬምን እዛ እኔ መሰለኝ ራሱ ህዩም ትሄድ ያልኳት ይዘሻት ሂጂ ያልኳት ከለምለም ያወራችን ነገር ስላለ ነው። ምክንያቱም እዛ ሄዳ ደግሞ ምንም እንደማያረጋት እርግጠኛ ስለሆነች ነው እንጂ እኔም ከሷ ጋር መሄድ ልችል ነበር። ምክንያቱም ለሚ ብዙ ነገር አውርታናለች። ምክንያቱም ከካሜራ ጀርባም ብዙ ነገር መክራናለች። ብዙ ነገር ያሳለፍነው ነገር ምናምን በቃ ብዙ ሁላችንም እንኳን አጥፍተን ነው እንችላለን። ወንድሞቿ ላይ እጄ ሳነሳ ምናምን እሱ እንኳን ለኔ አትቆጣችሁ። ምክንያቱም እንዴት ልበላችሁ በጣም ነው ጥሩ ልብ ነው ያላትና ለኤፍሬምን እንዳያችሁ ስትቆጣው ነበር፣ ብዙ ነገር ስትናገረው ነበር። እነሱ ደግሞ የሚሰማ ጆሮ የለውም። የሆነ ከማበድ አልፎ ሌላ እህቱ እንኳን እንዴ እያከበራት አይደለምና እየሰማትም አይደለም። እኔ አይታችሁታል በጣም እንዴት ነው እሷ የምታክል እህቱ ከዛ ድረስ መጣ እዚህ ለስ ብላ ብዙ ነገር ሲያደርጋት ነበርና ያው አይታችሁታል። ደግሞ ለወጣ ስትልዩ ያው ታች ጠበቃ ተደርጎልናል። እንግዲህ መውጣትን መግባትን በቃ የሆነ ተደርጎልናልና ይሄን ያክል ነው ሰውን ያበደው። ይሄን ያክል ምክንያቱም እንዴት ነው ትቷት ሄደ ሴት እንደገና ጥበቃ ሲያስቀምጥላት ወጣችሁ ገባችሁ ለምን መቆጣጠር ያስፈልግም ነበር። እንግዲህ ዛሬ ደግሞ ብቻ ይሄ ሁሉ ነገር አልፎ በሰላም ገብታለች። አውርተን ነበርና ደህና ነች። እንግዲህ እኔ ደግሞ ያው ሳልሄድም ልትሄድም ፈለኩኝ። እውነት መናገርም ሳትሄድ ብትቀርም ደስ ይለኝ ነበር። ምክንያቱም እኔ እዚህ ብቻዬን መዋል አልፈለኩም ነበር። ሄዳ ደግሞ እዛ ያለ ምክንያቱም የነፂም ክርስትና ስላለ ከዚህ በፊትም በዓል ምናምን ስለምትሄድ ነበር። እንዳያችሁ ደግሞ ለምለም የሀበሻ ልብስ ምናምን ስላሰራችለት ብትቀርም ለምንም ይደብራት ነበርና ብቻ እንኳንም ሄደች እና ዛሬ ቤተሰቦቼ የምላችሁ ፈልጌ ነው። እንደምታውቂኝ ብቻዬ ነኝና ያው አንድ ሰው ልመጣ ነው ቤት ምናምን ብሎኝ ምክንያቱም አሁን የምትመጣው ኢማንዳ ናት። ምንም እንደምፈልገት እቃ ፈልጋለሁ እቃ አለኝ ምናምን ብላኛለችና ይሄ ካሜራ ያስኩት ለምን መስላችሁ? ምክንያቱም እቺ ሰው እኔ ላምናትም አልችልም። ምክንያቱም አንድ ነገር ካደረገችኝ መረጃ እንዲሆነኝ ብዬ ነው። ተረዱኝ። ምንም ማድረግ አልችልም። ምክንያቱም እቺ ልጅ መጣ አንድ ነገር ካደረገችኝ አላየንም
ምን ስታረሻ ላይ ነው ስለሚባል ለዛ ብዬ ነው ከቢሮ ያስኩት። ብቻዋ ትምጣ ከማን እንደምጣ አላቅም። ብቻ እቃ አለኝ እዛ ቤት ነው ያለችኝና ያው የሚፈጠር ነገር አብራችሁ ናችሁ ታያላችሁ። እቃ ይኖር አይኖር ቼክ ማድረግ አላቅምና እየመጣው ነው ስላለች እኔ ደግሞ ምንም ነገር ልላት አልችልም። እቃ አለኝ ካለች ነይ ነው ያልኳት። ምክንያቱም ይሄ ነገር የላትም ጭምና ካሉ እቃ ይወስደብኛል እቃ ሰረቀች ብለ ደግሞ መናገሯ ስለማይቀር ማለት ነው። ለዛ ብዬ ነው እንጂ መጣች አልመጣች ምንም አታደርግልኝም። ነኝ ማን ነው እና ብቻዬን ስለሆነች አይተሽ ነው የመጣሽው? ለምን ሲባል ምን እቃ አለኝ ያልኩሽ እቃሽ መውሰድ ትችያለሽ ወይ ደግሞ ቁጭ ማለትም ትችያለሽ። ማነሽ እና አንቺ ቤት የምታስወጪ? ወዴት? ኧረ እባክሽ ለምን የወላቀን ቀን ስትሰይ የነበረችበት ቀን ለምን አልመጣሽም? በእናትሽ ለምን አንቺ ማነሽንና ከዚህ ቤት ውጪ ብለሽ ነው የምታወጪ? ይሄ ቤት ደግሞ አንድ ነገር መንገርሽ እንዲህ ብለሽ እንድትናገርኝ አልፈልግም። ይሄ ቤት የኔና የህያ ብቻ ነው። ከዛ ሌላ ሰው ማውቀው ቤት የለኝም። በጣም ሰበብ እንዳልሆንብሽ ልትገልኝ ምናምን እንዳይሆን ብቻ ልትገልኝ ምናምን ነው። አረ እንደዚህ ያርጌ ላስወጣሽ። ቆይ ልውጣ እስኪ እንዳትነኪኝ። አይውጭ ማንሽ ነው አንቺ? ውጭ ብሎ ዝም ብዬ ሳዳምጥሽ ነበር። ሴትዮ ወዴት? አልወጣም። መውጣት ከፈለግሽ ውጥ። ያኔ ፊን ስትያን ነበር። ኢማንዳ እንዳትነኪኝ፣ የምሬ ነው። በጣም ያነድሽ እቃሽን ይዘሽ መሄድ ትችላለሽ። አለዛ ግን መውጣት ትችላለሽ። ይሄ ያለው ቤቴ ነው። ኮተትሽን እንደውም ነይ ዘፍጭ። ኢማንዳ ታይ በጣም እየታገስኩሽ ነው። ኮተትሽን ይዘሽ ውጪ። እየታገስኩሽ ነው ያለው። ዝም ትይ ዝም በይ። ምትወጪ ከሆነ ደግሞ ውጪ። እንዳትነኪኝ እየነገርኩሽ ያለው። እንዳትነኪኝ አንቺ መጣሽው። አልወጣም። የምታመጪው ነገር ካለ እናያለን። እስኪ ነይና ውጪ። አውጪ። አልወጣም። ቤቴ ነው ያለው። እቃ ወስዳለሁ ብለሽ አይደል የመጣሽው? እቃሽን ይዘሽ መሄድ ትችያለሽ ሴትዮ። እቃሽን ላስወጣ ቢመጣው እሺ አውጪውና እናያለን። የሚፈጠረው ነገር ደግሞ እናያለን። እስኪ ኧረ እባክሽ የምርሽ ነው? ለምን እስከ ዛሬ ድረስ አልመጣሽም? ብቻሽን ስለሆንሽ እና ሰሙኝ ስሞኑ ማን ስለሆንሽ ነው ባሌ ላይ እጅሽን ታነሽ? አንጫራጫረሽ ገና ብዙ ነገር ከተደነገረ አይደለም በጥፍ የሚመጣ ሌላ ነገር ማድረግ ይችላል። እስር ቤትም ማስገባት ይችላሉ በእንደዚህ ስነ ስርዓት። ከዚህ በኋላ ማለት ነው እንኳን እጅሽን ልትሰነዝሪ በስስት አይን እንኳን ብታይ እገልሻለሁ። ኧረ እባክሽ የምርሽ ነው? አሁን ሂጂ። እኔ ከአንቺ ጋር ጭቅጭቅ አልፈልግም። እሺ በበዓል ምድር እኛኛ አትበይብኝ። የምትሄጂ ከሆነ ሂጂ። ለምንድን ነው የማትወጪው? ለምንድን ነው የምወጣው? ማነሽ ነው አንቺ ውጪ ብለሽ ብታወጪ? ማን እንደሆንኩ ነው ያሳይሻለሁ። እንዳትነኪ እያልኩሽ ነው። እንዳትነኪ። የምትሄጂ ከሆነ ልቀቀኝ ሴትዮ። አታነጂ። የምትሄጂ ከሆነ ሂጂ። ከጎጎር መሳሽ ጋር ነው የመጣሽው? በጣም እስካሁን ታገስኳት። ብቻሽን መብላት አትችይም ነበር? ለምን ሰው አስፈለገሽ? ለሁለት እንደዚህ ዘነሽ እሺ አስወጡኝ እና ያለን እስኪ አስወጡኝ። ምን ላይ ናችሁ? ብላ ቤት ውጭ እያለች እንደወጣ ነው ያላከት ህያ ቤት ነች። ታውቃለህ እኮ ሄዳለች ብታጅራ። በቃ ሄደች ከለምለም ጋር ነው። መብቷ ነው። መሄድ ትችላለች፣ መምጣትም ትችላለች። እዚህ ቤት ውስጥ ያለሽው ብቻሽ ነሽ? አዎ ብቻዋ ናት ብላችሁ ሰምታችሁ ነው የመጣችሁ? ተመካከራችኋል? አንተ እግሯን እኔ እጇን ይዘናል እንውጣ። በጣም ቆየች ቤቱን ደግሞ ተዘግቶ ምንድነው? አንቺ ስለ ጽዳት ምናምን የምታወሪው? ኤፍሬም ትወጡልኝ ከሆነ ውጡልኝ። በቃ እቃ ፈልጋለሁ ብላ የመጣችው እቃ ይዛ መሄድ ካለች ብትሄድ በቃ እዚህ ጋር የመጣችው እኛኛ አትበልቡ። አልነሳም። ልቀቀኝ። አልነሳም ያልኩህ ነው። ኤፍሬም ልቀቀኝ። እንዳትነካኝ። ቁጭ አልልም። በቃ ትንካኝ። ቁጭ አልልም። ለምንድን ነው ቁጭ ወይ ምናምን ብለህ እንደዚህ የምታገናታኝ? ሄዱ የምትሄዱ ከሆነ በቃ አሪፍ ጠበቃ ይቻላል። በጣም ሁሌም ለእህቴ ሲሆን ጠበቃ ይሆናለሁ። ምን ተንጨራጨራችሁ? ለማንኛውም እቃችንን ይዘን መተናል። እዚህ ልንቀመጥ ነው። እሺ ቤታችን ልንመለስ ነው። አረ ለእህትሽም ከሆነ ለህያብ ነግሬያታለሁ። አረ ተናግሬ ነበረ። የቤት ለቃ ከወጣች ተመልሳ እንደማትገባ ተናግሬ ነበር። አሁን እቃሽ ካለ ይዘሽ ውጪ። እቃ ካላችሁ ራሳችሁ የቀራችሁ እቃ ካላችሁ ይጣችሁ መሄድ ትችላላችሁ። ህያብ የለችና እንደፈለግ እናደርጋት ነው ብላችሁ ካሰባችሁ ደግሞ አልሰማችሁ ስል ማነገርችሁ። ኤፍሬም ወዴት ነው የምትሄደው? አንተ ማን አገባ? በቃ
ይሄ ያቺ ምን እየሆንክ ነው ያለው? ምን እየሆንክ ነው? ስነ ስርዓት ይኖሩ። በቃ ተው ኤፍሬም ነው አውጣው። በቃ ቤት መጥተህ ሰው አትበጥብጥ። እዚህ የምትሄድ እኮ ነው። ይሄ ቀይማን ምን እየሆንክ ነው ያለው? ለምን አትወጪም? ኤፍሬም ስነ ስርዓት ይኖሩ። አትጪበት። ምን እየሆንክ ነው? በቃ ተዘግቷል። ዞር በል ሂድ። የምትሄድ ከሆነ ሂዱ። አትጪበት። የሰማሽኝ ነው? ነይ ውጪ። እስካሁን አልሰማሁልሽ ነው። ኤፍሬም በጣም እየታገስኳት ነው ያለው። ምን ይሆንሽ ነው? እንደዚህ ወምትወረውሪኝ አንቺ ማን ነሽ? ዘጋት በለኝ። ምን ይሆንስ? እንደዛ ስማ ኤፍሬም ስነ ስርዓት ትይዝ። ስነ ስርዓት ታሲዛ ጥላ አያስፈልግም ዛሬ። አይ ዛሬ ነው ወጣ። በቃ ምትሄድ ከሆነ ሂድልኝ። በቃ ትበጥብጣ እየመጣህ እዚህ በቃ ምትሄድ ከሆነ ሂድ። ሌላ እዚህ ጋር ያለ ቀላልሽ ነው ይዘህ መውጣት ትችያለሽ። ማን እንደሚወጣ ከዚህ ቤት እናያለን እንጂ እኔ ምንቅድቅ ብዬ ከዚህ ቤት አልወጣም። ውይ አሁን ህያብ የለችም እና እንደፈለግ እናደርገዋለን ቤት ብለህ ነው የመጣው። ማንም ሰው አይሰማም። አትጪበት። ስነ ስርዓት ተስይታት እኮ ስነ ስርዓት አሪበዛ ከግድግዳው ጋር ማጋጫት በጥፊ አድርግ። እሷ አንድ ጥያቄ ልጠይቅሽ። ጠይቅ። ለምንድን ነው የኔ ቤት ነው አይደል? ይሄ ጽጌ ቤት ትተሄድ እኮ በቃ ይሄ ደግሞ አይደለም የኔ ቤት ነው አይደል? ውይ የኔ ቤት ነው ብለህ ነው የምታስበው። ለቅቄ ቦታ ባልወጣ የኔ ቤት ነው አይደል? እንደፈለኩኝ የማዘዝ መብት አለኝ። እኔ ደግሞ እንደፈለኩ የመኖር መብት አለኝ። ማን መብቱን ይሰጥሽ? እኔ ካልፈቀድኩኝ እኮ ጭራሽ እዚህ ቤት መቀመጥ አትችልም። ኧረ ውይ ኤፍሬም እስከሚፈቅድልኝ ድረስ ከፈለኩ እወጣለሁ፣ ከፈለኩ እቀመጣለሁ። እንደዚህ ነው የምታስበው? አላደርጉም። ቤቴን ያለው ቤቴን እቀመጣለሁ። የትኛው ቤት የትኛው ቤት ነው? ከመቼ ጀምሮ ነው የቤት ያንቺ ሆኖ? ቆይ ከመቼ ጀምሮ ነው ያንቺ ቤት ሆኖ? በበዓል ምድር እኛት ቤቢ በዓል ነው ስራ ካላችሁ ማለሽልኝ። ከመቼ ጀምሮ ነው ይሄ ቤት ያንቺ ሆኖ? ኤፍሬም ትቶት ከሄደ በኋላ በቃ እንደፈለኩ ተንቀባረሬ የመኖር መብት አለኝ። በቃ አሁን እንደዚህ ሁለታችሁ ስለመጣችሁ ውይ ሶሪ ምናምን እንዴት ነው ትገረፍ እንዴ? ልትመቱኝ ነው? ልንመታሽ አይደለም። አላማረሽ ጨለማ ቤት ውስጥ መቀመጥ ካላማረሽ አሁኑኑ ይሄንን ቤት ለቀሽ ውጪ። ጭራሽ ጨለማ ቤት ምናምን ታኖሪ። እኔ ደግሞ ከዚህ ቤት ንቅንቅ ብዬ አልወጣም። እስከምታመጣው ነገር ልሂድ ነው። አልወጣም። የእህቴ ቤት ነው እንጂ ትተዋለህ እንዴ? የእህትሽ ቤት ከሆነ የእህቷ ባል መጣ፣ የወደፊት ባል መጣ፣ ከዛ ከፍቅረኛው መጣና ጽጌ ትውጣና እዚህ ቤት እኛ አንድ ላይ እንኖር ብለን እንዳታስበው። መቼ ቢሆን ደግሞ አልሰማም። እኔ በቃ ውጣልኝ። እኔ መጨቃጨቅ አልፈልግም። አዳምጪኝ። ከባለቤቴ ጋር እዚህ ቤት ተንቀባረሬ ልኖር ነው። እኛ ደግሞ ከእህቴ ጋር ተንቀባረሬ ነው። በዓለም እዚህ ማክበር እፈልጋለሁ። ኧረ አሁኑኑ ደግሞ ለቀሽልኝ እንድትወጪ እፈልጋለሁ። አልወጣም። ሂጂ። የምትወጣ እኮ ነው አንተ ውጣ። ና ውጣልኝ። በቃ አትጨቅጭቀኝ። ኧረ ውጪ በእናትሽ ትጪበት። እስኪ ዝም በይ። በቃ ስነ ስርዓት አስተምራት። እስኪ ስነ ስርዓት የለሽም እንዴ? እኔ እንዴት ነው የሚያደርግሽ? ስነ ስርዓት ያለው ሰው ማለት ነው። ምን አምሮ አንዴ ልበያት እንዴ? ጥፊ ነው ማለት ነው። እሺ ነው ውጣልኝ። እኔ ውጣልኝ። አብሪ ኤፍሬም ረገጥሽ እንደብቂኝ ለተንም እንዲያገባቸው ወይኔ አይደለም ልላት ነበር እኮ እኔ እኮ አግብቼ ስኖር የነበረው እህትሽን እንጂ አንቺን አይደለም አይደል? ሶ እኛ ደግሞ እህትሽን አግብቼ እየኖርኩኝ የሰራሁት ቤት ላይ መተሽ ይሄ የኔ ቤት ነው አልወጣም ማለት ተገቢ ነው? ሁለታችን ደግሞ እኔና እህቴ ደግሞ አግብተን ከባላቻችን ጋር እዚህ ጋር መኖር እንችላለን። አንተ ደግሞ ታውቂ ቤት ኤፍሬም ይመጣል ብለን አንጠብቅም። መሄድ ከፈለጋችሁ መሄድ ትችላላችሁ። በቃ ትወጡኝ ሂዱ። እዚህ ጋር ቆማችሁ ምንድነው የምታወሩት ማለት ነው? አልወጣም። እዚህ ቤት እኔና ህያብ ባልቻችን እንኖራለን። መብታችን። ወይ አንቺን ባል ይመጣል፣ የህያብን ባል ይመጣል። የሁለታችን ባል እዚህ ነው የሚኖረው። ሁለታችን መኖር ይችላል። ኦኬ አንቺም ባልሽን ይዘሽ እዚህ ትመጫለሽ፣ እህቴም ባሏ ይዛ እዚህ እንኖራለን። በቃ ምክንያቱም ትመጣለች። ይሄ ቤት ትታው ይላል አይደለም ወይ? አቶ ኤፍሬም ይመጣልና እንጠብቀዋለን ብለን አንጠብቅም። አንተ ስለሄድክ ሌላ ኤፍሬም መምጣት ይችላል። እንዲህ ራስህን አትስቀለው። ኦኬ ይሄኛው ኤፍሬም ከሄደ ሌላ ኤፍሬም መምጣት ይችላል። ሌላ ኤፍሬም መምጣት ይችላል ወይ ደግሞ አንተ ማስረው እንደሆነ ነው እዚህ ቤት ይመጣል እና ያለን አንተ ታዲያ ማስረው ነው ኤፍሬም ህያብን ኤፍሬም ይመጣል ብለህ አንተ እንዲህ ብለህ ልጠብቀህ ነው? እንዳታስብ አምሮ ይቀራል እሱ። በላትን ታጭ ቢሆን ይጀረዛ አልወጣም። ከተይ ነኝ ኤፍሬም እንዳትነካኝ እያልኩ ነው። እንዳትነካኝ በቃ እቃዎቿን ምናምን ካለ ቦርሳ ይዘሽላት ነው እዚህ ጭቀም እዚህ ነው ወደ ጽጌ እኔ ባህልን ፋሲካ እዚህ ቤት ነው ማክበር ነው ፈልገው አክብራ ያገባኛል እኔ
ቤት የለቀሽ አልወጣም እስካልወጣም እንዴ ጸጉር መስሪያ ምናምን ነገር ስታጥፋ ጸጉሯ ተንጨዋራለች። በእናትህ ወይኔ ቤቱ እንዳለ እኮ ተታለን እንዴ ሶሰስ ሲዘይፍሪ በጣም የሆነ እንዲህ ያረጋት ነው ቤቱ እንዳለ ምን አገባ እኔ ነው የምኖርበት አይደል? ከፈለገ ለምን እቃውን እዚህ አይሰቀልም? ጣልኝ በቃ ኤፍሬም የሌለ ነገር እንዳትሆነ አሁን ጣልኝ። እንጥራቸው ልጆቹ ያስወጡሉ ነይስ ታልተረ ወጪና በስለስላት ከምትቤት እንጥራቸው ልጆቹ እኔ ብቻ ቢሆን አልወጣ ብዬሽ እኮ አንድ ነገር 10 ያልደጋግምልሽም። ምን ተንቀባራርሽብኝ በጣም ይኸውልሽ እዚህ ቤት 10 ደቂቃ ወይም 20 ደቂቃ ብቻ ጠብቂ። ቀን እዚህ ቤት ነው ያለሁት። እንደፈለኩ መሆን ይችላል። ሄዱ በቃ ደህና ሁኑ። 20 ደቂቃ ጠብቂ። ባይዘው ልብስሽን አዘጋጂ። ኮንትራው አስወጥቶሽ ዘባ አልወጣም። 10 ያልደጋግምልም አልወጣም። መውጣት ከፈለክ ሂድ። ከሆነ ይየብየለችም ተብሎ ውጭልኝ